ሰላም ጤና ይስጥልን በያላችሁበት ሰላምታችን ይድረሳችሁ። ሐምሌ 8 ቀን 2018 ዓ.ም የዕለቱን መረጃዎች ይዘን ቀርበናል። በዛምቤዚ ወንዝ ላይ በደረሰ አሰቃቂ አደጋ 10 ኢትዮጵያውያን ሳይሰምጡ እንዳልቀረ ተነግረዋል። በዛምቢያና ቦትስዋና ድንበር አቅራቢያ በዛምቤዚ ወንዝ ላይ በታንኳ ሲጓዙ የነበሩ 10 ኢትዮጵያውያን ሳይሰምጡ እንዳልቀረ የዛምቢያ ፖሊስና ኢሚግሬሽን መስሪያ ቤት አስታውቋል። አደጋው የደረሰው ሰኞ ምሽት 15 ኢትዮጵያውያን በህገወጥ መንገድ ድንበር ለመሻገር ሲሞክሩ ታንኳ በመገልበጧ ነው ሲል ሉሳካ ታይምስ ዘግቧል። ከአደጋው በህይወት ከተረፉት 5 ሰዎች መካከል 2 እርዳታ ለመጠየቅ ወደ አንድ መንደር ወጥተው ነበር ተብሏል። የዛምቢያ ልዩ የባህር ኃይልና የነፍስ አድን ቡድኖች በወንዙ ላይ ሰፊ ፍለጋ እያደረጉ ቢሆንም እስካሁን የተገኘ አስከሬን የለም ተብሏል። በአዲስ አበባ ከ140 ሺህ በላይ አሽከርካሪዎች ተቀጥተዋል። በአዲስ አበባ ከተማ በራዳርና በጂፒኤስ ቴክኖሎጂ የታገዘ ጥብቅ ቁጥጥር በማድረግ በተጠናቀቀው በጀት ዓመት የትራፊክ ደንብ የተላለፉ ከ140 ሺህ በላይ አሽከርካሪዎች ላይ አስተማሪ እርምጃ መወሰዱን የአዲስ አበባ ትራፊክ ማኔጅመንት ባለስልጣን አስታውቋል። ከፍተኛ ቁጥር የተመዘገበው ከተፈቀደው የፍጥነት ወሰን በላይ ባሽከረከሩት ላይ መሆኑንም ተነግረዋል። ባለስልጣኑ ይፋ ባደረገው መረጃ መሰረት በበጀት ዓመቱ ከተፈቀደው የፍጥነት ወሰን በላይ ሲያሽከረክሩ በራዳር የተመዘገቡ 120,099 አሽከርካሪዎች ላይ የህግ እርምጃ ተወስዷል ብለዋል። ከዚህ በተጨማሪ የመጠጥና ደንዛዥ እጽ ወስደው ሲያሽከረክሩ የተገኙ 3356 አሽከርካሪዎች በደንብ መተላለፍ ተጠያቂ መደረጋቸው ታውቋል። በአዲስ አበባ በሰው መግደል ወንጀል የተጠረጠሩ 11 ግለሰቦች በ48 ሰዓታት ውስጥ በቁጥጥር ስር መዋላቸው ተነግረዋል። በአዲስ አበባ ቦሌ ክፍለ ከተማ ወረዳ 12 ቡልቡላ አቦ መሻገሪያ ድልድይ አካባቢ የተፈጸመውን የግድያ ወንጀል ተከትሎ 11 ተጠርጣሪዎች ወንጀሉ በተፈጸመ በ48 ሰዓት ባለሞላ ጊዜ ውስጥ መያዛቸውን የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ አስታውቋል። ሰኔ 8 ቀን 2018 ዓ.ም ሌሊት የተገደለው ግለሰብ ዘይኑ ፈድሉ የተባለ ሲሆን ተጠርጣሪዎቹ መንገደኛውን አንገቱን በመያዝና ደረቱን በጩቤ በመውጋት ህይወቱ እንዲያልፍ ማድረጋቸው ተገልጿል። በመቀጠል የሚሟችን የሳምሰንግ ስልክ በመውሰድ አስከሬኑን በሁለት የቪትስ ተሽከርካሪ በመጫን ድልድይ ስር ጥለውት መሄዳቸውን ፖሊስ በምርመራ ወቅት ማረጋገጡን ገልጿል። ተጠርጣሪዎቹ ወንጀሉን እንዴት እንደፈጸሙ መርተው ያሳዩ ሲሆን ለድርጊቱ የተጠቀሙባቸው 2 ጩቤዎችና 3 ሽጉጦች በኤግዚቢትነት ተይዘዋል። በኢትዮጵያ የአሜሪካ አምባሳደር ኤርቨን ማሲንጋ በዛሬው ዕለት ለአንድ ቀን ይፋዊ የሥራ ጉብኝት በትግራይ ክልል መዲና መቀሌ ገብተዋል። አምባሳደሩ አሉላ አባ ነጋ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በህዝባዊ ወያኔ ሓርነት ትግራይ ህወሓት ከፍተኛ አመራሮች አቀባበል ተደርጎላቸዋል። አምባሳደሩ በመቀሌ ቆይታቸው በቀጠናዊ የጸጥታ ጉዳዮች፣ በሰላም ግንባታ ጥረቶች እንዲሁም በሰብአዊ እርዳታ አቅርቦት ዙሪያ ያተኮሩ ከፍተኛ ውይይቶችን እንደሚያደርጉ ይጠበቃል። የአምባሳደሩ ጉብኝት በዋሽንግተንና በህወሓት አመራሮች መካከል ውስብስብ የዲፕሎማሲ ግንኙነት በነበረበት ወቅት የተደረገ ነው ተብሏል። ከዚህ ቀደም የአሜሪካ መንግስት ከግጭቱ ጋር ተያይዞ ያሉ ስጋቶችን በመጥቀስ በአንዳንድ የህወሓት አመራሮችና ቤተሰቦቻቸው ላይ የቪዛ እገዳ መጣሉ ይታወሳል። በሳውዲ አረቢያ ቢያንስ 58 ኢትዮጵያውያን ስደተኞች በቅርቡ የሞት ቅጣት ሊፈጸምባቸው እንደሚችል ሂውማን ራይትስ ዎች ስጋቱን ገልጿል። ድርጅቱ ተከሳሾቹ ፍትሐዊ ፍርድ እንዳላገኙ፣ ተርጓሚና ጠበቃ እንዳልቀረበላቸውና በእጽ ማደናገሪያ ወንጀል የተፈረደባቸው ሳያውቁት በኮንትሮባንድ አጋቾች ተገደው መሆኑን ገልጿል። ዘንድሮ ብቻ 10 ኢትዮጵያውያን በሳውዲ የሞት ቅጣት ተፈጽሞባቸዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በበኩሉ ለዜጎች ሰብአዊ ምህረትና የቆንስላ ድጋፍ ለማግኘት ከሳውዲ ባለስልጣናት ጋር ቀጣይነት ያለው ዲፕሎማሲ ጥረት እያደረገ መሆኑን አስታውቋል። በቅርቡ ለ1971 ዜጎች የተደረገውን የንጉሳዊ ምህረት እንደማረጋገጫ ጠቅሷል። ሆኖም ሂውማን ራይትስ ዎች በሞት አፋፍ ላይ ያሉት እስካሁን ውጤታማ እገዛ አላገኙም ብሏል። በሳውዲ ባለፈው ዓመት ከተገደሉት 365 ሰዎች መካከል ኢትዮጵያውያን ከፍተኛውን ቁጥር ይዘዋል። ዓለማችን እጅግ ውድ የሆነው የታይራኖሳውረስ ሬክስ አጽም በ50.1 ሚሊዮን ዶላር መሸጡን ሶቢዝ የተባለው የጨረታ ተቋም አስታውቋል። ጋስ የሚል ቅጽል ስም የተሰጠውና እድሜው 67 ሚሊዮን ዓመታት ገደማ እንደሚሆን የሚገመተው ይህ አጽም እንደ አውሮፓውያን አቆጣጠር በ2021 በደቡብ ዳኮታ ነበር የተገኘው። ከመሸጡ በፊት ዋጋው ከ20 እስከ 30 ሚሊዮን ዶላር ይገመታል ተብሎ ቢጠበቅም ጨረታው ካልተገመተው በላይ ሪከርድ ሰብሯል ተብሏል። ይህ አጽም እስካሁን ከተገኙት የታይራኖሳውረስ ሬክስ ቅሪተ አካላት መካከል እጅግ በጣም ሙሉ በመሆኑ ለቅርስ አሰባሳቢዎች ልዩ ዋጋ እንዲኖረው አድርጎታል ተብሏል። ፕሬዚዳንት ዶናልድ ትራምፕ ኢራን ንግግሯን ካልቀጠለች በስተቀር ድልድዮችና የኃይል ማመንጫዎችን በቦምብ እንደሚያፈነዱ ዝተዋል።
ፕሬዚዳንቱ ከፎክስ ኒውስ ጋር ባደረጉት ቃለ መጠይቅ በሰጡት አስተያየት ሁለቱ ሀገራት ለተከታታይ 4 ቀን የተኩስ ልውውጥ ሲያደርጉ ነበር ተብሏል። ትራምፕ በሚቀጥለው ሳምንት ለኢራን በጣም መጥፎ ጊዜ እንደሚሆንና ወደ ጠረጴዛው ቀርቦ ካልተደራደሩ የኢራን የኃይል ማመንጫዎችን ሙሉ በሙሉ እንደሚያስወግዱ ተናግረዋል። ይህ በእንዲህ እንዳለ ሀገረ ኢራን ሚሳይሎችንና ሰው አልባ አውሮፕላኖችን በዮርዳኖስ፣ ኩዌትና ባህሬን መተኮሷን የኢራን መንግስት ቴሌቪዥን ዘግቧል። የኩዌት አየር መከላከያዎች በአሁኑ ጊዜ የኢራንን ኩዌት ጥቃት ተከትሎ በጠላት ድሮኖች ላይ ጥቃት እየፈጸሙ ነው ሲል የኩዌት ጦር ተናግረዋል። የባህሬን የሀገር ውስጥ ጉዳይ ሚኒስቴር ዜጎችና ነዋሪዎች ተረጋግተው በአቅራቢያው ወደሚገኝ አስተማማኝ ቦታ እንዲያመሩ አሳስበዋል። ሁለት የአውሮፓ ዲፕሎማቶች በ72 ሰዓታት ውስጥ ቡርኪና ፋሶን ለቀው እንዲወጡ ታዘዙ። ትዕዛዙን የአውሮፓ ህብረት ልዑካን ቡድን ምክትል ኃላፊና የፖለቲካ ፕሬስና መረጃ ክፍል ኃላፊና የአውሮፓ ህብረት የፕሮግራም ኦፊሰርን የሚመለከት ነው ተብሏል። መንግስት እስካሁን ለውሳኔው ይፋዊ ምክንያት አልሰጠም። ከትዕዛዙ ቀደም ብሎ የአውሮፓ ህብረት አምባሳደርና የልዑካን ቡድኑ ኃላፊ ዳንኤል አርሲቲ ጋስቴሎ ሜንዲ ሰኔ 14 ቀን በቡርኪና ፋሶ የውጭ ጉዳይ ሚኒስቴር ተጠርተው ነበር ተብሏል። ካራሞኮ ዣን ማሬ ትራኦሬ የአውሮፓ ፓርላማ ሀገሪቱ ላይ ስላለፈውን የሰብአዊ መብት ጥሰት ውሳኔ ጠላታዊና የውስጣዊ ጉዳይ ጣልቃ ገብነት በማለት በግንኙነቱ ወቅት ገልጾታል። ኢራን በእስራኤል ላይ ጥቃት የምትሰነዝር ከሆነ እስራኤል ጥቃት እንደምትሰነዝር አስጠንቅቃለች። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ኢራን በሀገራቸው ላይ አዲስ ጥቃት የምትሰነዝር ከሆነ ጠንካራ ምላሽ ለመስጠት ቃል ገብተዋል። በዲሞና በተካሄደ ጉባኤ ላይ ኔታንያሁ ሲናገሩ ለኢራን መሪዎች የምነግራቸው ነገር ቢኖር ጥቃት ከሰነዘራችሁብን ነገሮች ሰላማዊ ሆነው ይቀጥላሉ ብላችሁ እንዳታስቡ ብለዋል። ኔታንያሁ አክለውም አንድ አካል ጥቃት ሲሰነዝርብን እኛ ደግሞ ወሳኝ በሆነ ምት ምላሽ የማንሰጥበት ዘመን አብቅቷል ብለዋል። በኔፓል የአንድ ትምህርት ቤት ዛፍ መቆረጥ ብዙ ተማሪዎችን ራሳቸውን ስተው እንዲወድቁ አድርጓል ነው የተባለው። በኔፓል ዩኒታን ግዛት በሚገኝ አንድ ገጠራማ መንደር ውስጥ በትምህርት ቤት ግቢ ውስጥ የነበረ ትልቅ ዛፍ መቆረጡን ተከትሎ በተማሪዎች ላይ ድንገተኛና እንግዳ የጅምላ መቃወስ መከሰቱ ተሰምቷል። የትምህርት ቤቱ አስተዳደር ለአዲስ ካፍቴሪያ ግንባታ ሲል ዛፉን በቆረጠ ጥቂት ጊዜያት ውስጥ በርካታ ተማሪዎች በአንድ ጊዜ ራሳቸውን መሳት፣ መንቀጥቀጥ፣ ማልቀስና መጮህ ጀምረዋል ተብሏል። የአካባቢው ነዋሪዎች መጀመሪያ ላይ ክስተቱን ከመናፍስትና ከሚስጥራዊ ነገሮች ጋር ቢያያይዙትም የጤና ባለሙያዎች ግን ሳይንሳዊ ማብራሪያ ሰጥተዋል። ባለሙያዎች እንደሚሉት ይህ ድርጊት ያለምንም አካላዊ ወይም ሕክምናዊ ምክንያት በፍርሃት በጭንቀትና በስነ ልቦና ጫና ምክንያት ከአንድ ሰው ወደ ሌላ ሰው በፍጥነት የሚጋባ የጅምላ መቃወስ ነው ብለውታል። በኢትዮጵያ ግማሽ ያለው ሕዝብ አስተማማኝ የኤሌክትሪክ ኃይል እንደማያገኝ አፍሮ ባሮሜትር ይፋ ባደረገው አዲስ ጥናት አመላክቷል። አገሪቱ ከውሃ ንፋስና ፀሐይ ከ60,000 ሜጋዋት በላይ የማመንጨት አቅም ቢኖራትም በአሁኑ ወቅት እያመረተች ያለችው ከ9,700 ሜጋዋት አይበልጥም ብሏል። ይህም ከአጠቃላይ አቅሟ ከ1/6 በታች ነው ብሎታል። ታላቁ የህዳሴ ግድብ ግንባታ ተጠናቆ ከ5,000 ሜጋዋት በላይ ለማመንጨት የታለመ ቢሆንም የልማት እቅዱ እስካሁን የተሳካው 30 በመቶ ብቻ ነው ተብሏል። ለመንግስት ሞኖፖል፣ ለገንዘብ እጥረትና ለጥገና ጉድለት የሚሰጡት እቅዶች የአገልግሎት ጥራቱን ጎድተውታል ነው የተባለው። በተለይ በገጠርና በከተማ መካከል ከፍተኛ የኃይል አቅርቦት ኢፍትሐዊነት የሚታይ ሲሆን የህዝብ ቅሬታም እየጨመረ ነው። በጥናቱ ከተካተቱ ዜጎች መካከል 2/3 መንግስት በዘርፉ እያደረገ ያለውን አፈጻጸም ዝቅተኛ አድርጎታል። የተወደዳችሁና የተከበራችሁ ውድ የዛላ ቴሌቪዥን ተከታታዮቻችን ስለምትከታተሉን ከልብ እናመሰግናለን። የዕለቱ ዝግጅታችን ይህን ይመስል ነበር።